ከጋብቻ በፊት ለማግባት የተዘጋጃችሁ ወጣቶች መተው የሚገባችሁ ነገር እንድታውቁ ነው። ምንድን ነው የምትተዉት? የምትተዉት ከቤተሰብ ጥገኝነት፣ ከቤተሰብ ተጽዕኖ ነፃ መውጣት። መጽሐፍ ቅዱስ ሲናገር ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሌላ አንድ ይሆናል። ሌላ ምን መለማመድ አለባችሁ? መጣበቅን መለማመድ አለባችሁ። ጤና ይስጥልኝ ፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም በዚህ ፕሮግራም ቤተሰባዊ ጉዳዮችን፣ ማህበራዊ ጉዳዮችን እንዲሁም ማህበረሰባችንን ይጠቅማል ይበጃል የምንላቸውን ምክሮችን፣ ታሪኮችን ይዘን የምንቀርብበት ፕሮግራም ነው። የዚህ ፕሮግራምና አዘጋጅ መምህር፣ የማህበረሰብ ስነ ልቦና ባለሙያና እንዲሁም የጋብቻ አማካሪዋ ወይዘሮ ታደለች ነጋ ነኝ። ይህንን ቤት ላይክ፣ ሰብስክራይብ እና ሼር ማድረግን ሳትዘነጉ እንድታበረታቱን እየጠየቅን ዛሬ ደግሞ ይዤላችሁ የቀረብኩት ሀሳብ ላለገባችሁ ወጣቶች የሚሆን ትምህርት ነው። ይህም ከጋብቻ በፊት መተው የሚገባችሁ ነገሮች ምን እንደሆኑ አብረን እናያለን። እንግዲህ ወጣቶች ይህንን ፕሮግራም በትኩረት እንድትከታተሉና ራሳችሁን ለጋብቻ እንድታዘጋጁ የሚበጅ ትምህርት ነው። ከጋብቻ በፊት ለማግባት የተዘጋጃችሁ ወጣቶች መተው የሚገባችሁን ነገር እንድታውቁ ነው። ምንድን ነው የምትተዉት? 3 ዋና ዋና ሀሳቦችን አነሳለሁ። የመጀመሪያው መተው ምንድን ነው የምትተዉት? በመተው ውስጥ የምናነሳቸው 3 ዋና ዋና ነጥቦች ይኖራሉ። የመጀመሪያው ራስን ማብቃትና ከቤተሰብ ጥገኝነት ነፃ ማውጣት ነው። ወደ ትዳር ስትመጡ በቤተሰብ ጉዳይ ያለውን ነገር ትታችሁ ከምታገቧት ጓደኛችሁ ወይም ሚስታችሁ ጋር ልትጣበቁ እንደምትመጡ ማሰብ ነው የሚገባው። መጽሐፍ ቅዱስ ሲናገር ሰው እናትና አባቱን ይተው፣ ከሚስቱም ጋር ይጣበቃል፣ ወይም አንድ ይሆናል ይላል። ይህንን መለማመድ አለባችሁ። መጣበቅን ላይ ያለባችሁ ለመተው ራሳችሁን ማዘጋጀት አለባችሁ። እናትና አባቱን ይተዋል ማለት ሰው እናቱን አይጠይቅም፣ አባቱን አይጠይቅም፣ ዘመዶቹን አይጠይቅም ማለት አይደለም። ነገር ግን ወደ ትዳር ሲገባ ከዚህ በኋላ በሚኖረው ኑሮ እሱና አጋሩ፣ የትዳር አጋሩ ብቻ ቤታቸውን ይኖራሉ ማለት ነው። አታውቅም አይባልም። ወደ ትዳር ሰው ሲመጣ አታውቅም፣ እኔ ለወቅል ቤተሰብ ጣልቃ መግባት የለበትም ማለት ነው። ስለዚህ በጊዜ ራሳችሁን ችላችሁ እንደምትቆሙ ያለማንኛውም ጣልቃ ገብነት ትዳራችሁን ለመምራት በስነ ልቦና፣ በኢኮኖሚም በአካልም ብቁ ራሳችሁን አድርጋችሁ የምትዘጋጁበት መንገድ ነው። ስለዚህ በመተው ሰው ራሱ ያቆማል። እናትና አባት ይከበራል፣ ይወደዳል። አንዳንድ ጊዜ እንዲያውም የባል ቤተሰብ፣ የሚስት ቤተሰብ አያስፈልጉም፣ ያስፈልጋል። ወላጆች ልጆቻቸውን ዋጋ ከፍለው አሳድገው አስተምረው ይሰጡት። ለሚስትም ባል ወላጅ ዋጋ የከፈለበት ልጅ ነው። ሚስትም ለባሏ ቤተሰቦቿ ዋጋ የከፈሉባት ልጅ ነች። ስለዚህ ለቤተሰብ ተገቢው ክብር አስፈላጊ እንደሆነ እያወቃችሁ መተው ማለት ቤተሰብን አለመጠየቅ መርሳት ሳይሆን ቤተሰብ በእናንተ ሕይወት ውስጥ ጣልቃ ገብቶ ቤታችሁን እንዳይመራ ማለት ነው። ይህንን ደግሞ ኖ ማለት እኔ ለቤቴ በቂ ነኝ፣ እኔ አውቃለሁ፣ ቤቴን ራሴ እመራለሁ የሚል ውሳኔ ውስጥ እንድትገቡ የሚያስችል መንገድ ነው። ስለዚህ ሰው እናትና አባቱ ይተዋል። በጊዜ ቀድሞ ራስን ማዘጋጀት፣ ሳይኮሎጂካሊ ማዘጋጀት፣ በቃ ይሄ ወሳኝ ነገር ነው። ሌላው ሁለተኛ እንግዲህ መተው ውስጥ ልምምዶቻችሁን የምትሰውት ከትዳር በፊት እያንዳንዱ ሰው የራሱ ልምምድ አለው። ምንድናቸው እነዚህ ልምምዶች? አንድ ሰው ከማግባቱ በፊት ከተለያዩ ሴቶች ጋር ወይም ከተለያዩ ወንዶች ጋር እሷም ልታወራ ትችላለች። ወደ ትዳር ለመግባት ግን ሰው ሲወስን እነዚህን መንገዶች ሁሉ ክሊር ማድረግ አለበት። ሁሉንም ደሊት አድርጎ ከሚያገባው ሰው ጋር ነው ትኩረት ሰጥቶ መራመድ ያለበት። ነገር ግን እሷም በአእምሯ ያንን ሁሉ ሰው ይዛ እሱም በአእምሮ እነዛን ሁሉ የሚያውቃቸውን ሴቶች ሁሉ ሰብስቦ ይዞ ትዳር ውስጥ መግባት ያ ትዳር ጥሩ እንዳይሆን ስለሚያደርግ ቀድማችሁ የሰበሰባችሁትን አእምሯችሁ ውስጥ ያሉትን ሰዎች ሁሉ ደሊት አድርጋችሁ ጨርሳችሁ ሁለታችሁ ብቻ መቆም ስላለባችሁ ቀድሞ የነበረው እንደዚህ አይነት ልምምዶችን መተው አስፈላጊ ነው። ሱስ
የተለያዩ ሱሶች አሉ። ሰው ብቻውን ሲኖር የሚለማመዳቸው ሱሶች ብዙ ናቸው። ወጣትነት በራሱ በሰዎች ላይ ባለው እድሜ በፍጥነት እድሜው ራሱ ፈጣን ስለሆነ ቸኩሎ የሚገቡበት የተለያዩ ልምዶች አሉ። ለምሳሌ ፖርኖግራፊ የራሱን የቻለ ሱስ ነው። ስልካቸውን በመጠቀም የተለያዩ ልምዶች፣ የተለያዩ ፊልሞችን፣ ቪዲዮችን እንደገናም ደግሞ ስዕሎችን በስልኮቻቸው በማየት ለተለያየ አይነት ሱስ ይጋለጣሉ። ያንን በማየት አካላቶቸውን በማየት ሴቷ የወንዱን አካል በማየት ወንዱም የሴቶችን አካል በማየት አእምሮ ይበላሻል። እነዚህን ሱሶች ይዞ ወደ ትዳር መግባት ችግር ስለሚሆን ያንን ትዳር ስለሚያበላሸው ቀድሞ እንደነዚህ አይነት ልምምዶችን መተው ትቶ ትክክለኛውን መንገድ በመረጠው መንገድ ለመሄድ ራሱን ማዘጋጀት አለበት። ሌላው የመጠጥ ሱስ ሊኖር ይችላል። የሚጫጫሱ ሱሶች ሊኖሩ ይችላሉ። እነዚህን ትዳርን የሚያበላሹ ልምምዶች ስለሆኑ ይሄንንም በአንድ ጊዜ ባይሆንም ወደ ትዳር ከመግባት በፊት ለማቆም ራስን ማስለመድ፣ እነዚህን ነገሮች ትቶ ትዳርን መመስረት፣ የመተውን ሀቢት ራሱን ማሳደግ ለቀጣይ ህይወት ላይ እጅግ እንዴት አስፈላጊና ጥሩ እንደሚሆን የውሳኔ ሰው እንድትሆኑ ያደርጋችኋል ማለት ነው። ይህ ለሴቷም ለወንዱ እጅግ አስፈላጊ ነው። ከተለያዩ ከማይገቡ ትዳርን ሊያበላሹ ከሚችሉ ነገሮች መወሰንና መውጣት፣ ትዳሩን ከመመስረታችሁ በፊት ቀድሞ መወሰን የሚገባችሁን ጉዳዮች ቀድሞ መወሰን ነው። ሶስተኛው ደግሞ ጓደኞች፣ ቀድሞ ከጋብቻ በፊት የሚኖራችሁ ጓደኞች ይኖራችኋል። እነዚህንም ወደ ትዳር ስትገቡ ወይም ከመግባታችሁ በፊት መቀነስና መተው። ይሄ በእርግጥ ጓደኛ ወደቅ አብሮ የተማረ መተው ወይም ደግሞ መርሳት ማለት አይደለም። ይሄ አዲስ ተቋም ስለሆነ ለዚህ ተቋም ትኩረት ስለሚያስፈልግ ሁለቱ ጥንዶች ቀድሞ መግባባት ስላለባቸው እዛ ጋር ያለውን በልዩ ቦታ አስቀምጦ ለትዳር ትኩረት መስጠት። ብዙ ጊዜ ካገባ ወይም ደግሞ ጓደኛ ከያዘ ወዲህ እኛን ተወን ይላሉ ጓደኛዎች፣ ይወቅሳሉ። በዚህ የሚያገቡ ሰዎችን ይወቅሷቸዋል፣ ወይም ደግሞ ለማግባት ውሳኔ የወሰኑ ሰዎችን ይወቅሷቸዋል። እውነት ነው፣ ግን አትውቀሷቸው፣ ትክክል ናቸው። እናትን አባትን የሚያስተው እንዴት ጓደኛን አያስተው? ጓደኛ የተከበረ ነው። ባውንደሪ ባለው መልክ፣ ስርዓት ባለው መልክ ከጓደኛ ጋር መገናኘት ይቻላል። ግን ቀድሞ ብቻውን አንድ ሰው በነበረ ጊዜ ወይም ብቻዋን በነበረች ጊዜ በሰፊው ከጓደኞቿ ጋር እንደምትገናኝ ወደ ትዳር ስትገባ ይሄንን ላታደርግ ትችላለች፣ እሱም ይሄን ላያደርግ ይችላል። ይሄ ደግሞ ትክክል ነው። ሁለቱ ናቸው ባልንጀራዎች መሆን ያለባቸው። የልጅነት ሚስትህን ባልንጀራህን ይላል መጽሐፍ ቅዱስ። ባልንጀራ ሚስት ናት። ነምበር ዋን ባልንጀራ በትዳር ውስጥ ሚስት ናት። ለሚስትን ባል ዛሬ ላይ በትዳር እየኖሩ ወንዱ ሌላ ቤስት ገርል ፍሬንድ አለው፣ ሴቷም ሌላ ቤስት ቦይ ፍሬንድ አላት፣ ቤስት ፍሬንዶች አሏቸው። ይሄ ስህተት ነው። ምንድነው እነዚህ ጓደኞችንም ይዟቸው ቤታቸው ውስጥ የተፈጠረውን ችግር ያለባቸውን ጫና ሴቷም ለወንድ ጓደኛዋ ታወራለች፣ ወንዱም ለሴት ጓደኛዋ ያወራታል። ይሄ ትዳር ጤናማ እንዳይሆን ያደርጋል። የሚመሰርቱት ትዳር ጤናማ እንደውም ሪሌሽንሺፓቸው እነዚህን ነገሮች ክሊር ያደረጉ ካልመጡ አደጋ ላይ ይደርሳል፣ አደጋ ይገጥመዋል። እና ጓደኛን መቀነስ ከሚስት ወይም ደግሞ ከእጮኛው ጋር ጥሩ ጊዜ ማሳለፍ፣ ጥሩ ኳሊቲ ታይም አብሮ ማሳለፍ፣ አብሮ ለመተዋወቅ ይጠቅማል። ብዙ ሰዎች ባሉበት ግን ሁለቱም መተዋወቅ አይችሉም፣ ይዘበራረቃል አንዳንድ ጊዜ። በዚህ መካከል ደግሞ ሰው ሲበዛ ጓደኝነት ወይም ደግሞ እጮኝነት ለተለያየ ችግር ይጋለጣል። ወሬ ይበዛል፣ ጓደኝነታቸውን እንዲናጋ ያደርጋል። ስለዚህ ጓደኛ የሆናችሁ የጥንዶች ጓደኛ የሆናችሁ ራሳቸው ይህን በመረዳት ጥንዶቹ በእጮኝነት ጊዜያቸው ጥሩ ጊዜ እንዲያሳልፉ፣ አብረው ስለ ወደፊት ህይወታቸው እንዲያወሩ፣ እርስ በርስ እንዲተዋወቁ ስለሚጠቅማቸው ተዋቸው፣ ገለል በሉ። እናንተ ከጋብቻም በኋላ ይጠፉባቸዋል። እውነትም ሁለቱ መታወቅ
ሁለቱ አብሮ መኖር ስላሉባቸው። አንዳንዶች በጣም እንዴት ቤት ይመላለሳሉ፣ የዛ ቤት በጣም ሜምበር መሆን ይፈልጋሉ። ብዙ በጓደኝነትና በትዳር መካከል አንዳንድ ግጭቶች ይፈጠራሉ፣ የስሜት መዛባቶች ይኖራሉ። እነዚህን ሁለቱ በራሳቸው መፍታት ሲገባቸው ሌሎች ሰዎች ወደ እነሱ መካከል ጣልቃ እንዲገቡ በር ስለሚከፍት በጓደኝነት ጊዜ የወሰኑት ውሳኔ ነገ በትዳራቸው ላይ ስለሚጠቅማቸው በጓደኝነት ጊዜ ብዙ ጓደኛ ካላችሁ ቀንሱ። ሞር ከእጮኛችሁ ጋር ወይም ደግሞ ከትዳር አጋራችሁ ጋር አሳልፉ፣ አውሩ፣ ጓደኞቻችሁን አክብሩ። ጓደኛ አይጠላም፣ ጓደኛ አስፈላጊ ነገር ነው። ነገር ግን የእናንተን ህይወት ጣልቃ ገብተው እስከሚያዛቡ ድረስ እድል አትስጧቸው። ስለዚህ ከጋብቻ በፊት እንግዲህ ወጣቶች የምትተዋቸውን ነገሮች እነዚህን 3 ነገሮች በደንብ መርምራችሁ አይታችሁ ራሳችሁን አዘጋጅታችሁ እንድትገቡ እነግራችኋለሁ። ለምን እነዚህን ያላደረገ ይሄንን መተው ያልቻለ ዝም ብሎ ወደ ትዳር ይመጣ ሰው ቤተሰብ የዛም ቤት ትዳር ሲያዛባ ሲያቡካ ቤተሰብ ሊመራ ሲፈልግ ከሚስት ጋር ሲጣሉ ከባል ጋር ሲጣሉ ወሬ ሲያመላልሱ ኢብን እስከ ፍቺ እንዲደርሱ የሚያደርገው ይሄ ገደብ ያልተበጀለት ወይም ደግሞ ያልተተወ ነገር ስለሆነ ባል ሚስትም ወስናችሁ ወደ ትዳር ስትገቡ ሁለታችሁ ብቻ ቤታችሁ እንደምትመሩ ማንም በእናንተ መካከል ጣልቃ እንዳይገባ ራሳችሁን ብቁ ለማድረግ ቀድሞ መወሰን አለባችሁ። ወደ ጋብቻ ገብታችሁ እንደገና እንዳያዛባ ላይፋችሁን እንዳያናጋባችሁ ሱስ የተለያዩ ልምምዶች ከተለያዩ ሴቶች ጋር ማውራት፣ ወንዶች ጋር ማውራት፣ ስልካችሁ ላይ እንኳን ያሉን ሞር ኮንታክት እሱን ራሱ መቀነስና ማጥፋት። በቃ እርስ በርስ ሁለታችሁ ብቻ። የሚገርመው ተጋብተው ሙሽራ ቤት እያሉ ገና በተጋቡ በማግስት እዚህኛዋ ላክቶ ከሌላኛዋ ጋር ስልክ ሲያወራ አንቺ እሺ ብለሽኝ ቢሆን ኖሮ እሷን አላገባትም ነበረ። በዚህ ምክንያት የተለያዩ ሙሽሮች አሉ 2 ወር ሳይሞላቸው እና ሁሉን ነገር ክሊር ማድረግ ያለባችሁ ከጋብቻው በፊት ነው። መተው የሚባለው ነገር ቀድሞ የነበረውን ሪሌሽን ከት ማድረግ ካቃታችሁ ዲስ ሪሌሽን አትፍጠሩ። ያንን ለማዳን ትኩረታል ያኛውን ግንኙነት ለማጠንከር ሞክሩ እንጂ በእልህ እንደገና ሌላውን ሰው ለማብሸቅ በሚል ሌላ ሪሌሽን ውስጥ ገብቶ ህይወትን ማዛባት የማይገባ ዋጋ መክፈል ተገቢ ስለማይሆን ቀድሞ የነበራችሁን ግንኙነቶች እያጠራችሁ በትክክል እርግጠኛ ሆናችሁ ወደ ትዳር መተው ካልቻላችሁ እዛ የመጀመሪያው ጋር ስምቱ እንጂ አዲስ ትዳር አትነሱ። ሱሶቻችሁ ፖርኖግራፊ፣ የተለያየ ልምዳችሁ ፖርኖግራፊ አሁን ማስተርቤሽን አለ። ሰው ራሱን በራሱ ማርካት ልምምድ ውስጥ ከገባ ከሚስቱ ጋር ሊያካት አይችልም። ይሄንን ሁሉ መጨረስ ያለባችሁ ቀድማችሁ ህሊናችሁን ነፃ ማድረግ አለባችሁ። አስተሳሰባችሁን ነፃ ማድረግ አለባችሁ። እነዚህን ነገር ባልጨረሳችሁበት ገብታችሁ ትክክለኛ ህይወት መምራትና መኖር አትችሉ። እንደዚሁም እንዳነሳሁት የብዙ ጓደኛ ብዛት አስፈላጊ አይደለም። በትዳር ውስጥ ወሳኝ የሆኑ ጓደኞች ይኖራሉ። ለጓደኞቻችሁ ክብር ትሰጣላችሁ። በደስታችሁም በሐዘናችሁም ከእናንተ ጋር ይሆናሉ። ነገር ግን በእናንተ ትዳር ውስጥ ገብተው መወሰንም በእናንተ ትዳር ውስጥ ገብተው አስተያየት መስጠትም ስለማይችሉ ስለማይፈቀድላቸው ይሄንን ከወዲሁ መወሰንን እንድትለማመዱ እነዚህ 3 ነገር በአግባቡ እየተዋችሁ እየተለማመዳችሁ ወደ ክብሩ ጋብቻ ከገባችሁ እውነት ትዳራችሁ የተጠበቀ ይሆናል። እንግዲህ ላላገባችሁ ልታገቡ ላሰባችሁ መልካም ጋብቻ፣ በትዳር ውስጥ እያላችሁ ደግሞ አንዳንድ እንደዚህ አይነት ያለ ዝግጅት ገብታችሁ ቻሌንጅ ያለባችሁ እንድታስተካክሉ እያል የዛሬውን ፕሮግራም በዚህ አጠናቅቃለሁ። ይህንን ቤት አሁንም ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትዘነጉ እየጠየኳችሁ የዛሬው ፕሮግራም በዚህ አጠናቅቃለሁ።